በ1000 ቪው $0.15 ይከፍላችኋል። ይሄም ማለት ነው 10000 እና 20000 ቪው ቢታይላችሁ በቀን ውስጥ ማለት ነው ከ$2 እና ከ$3 በላይ የምትሰሩበት አፕ ነው ማለት ነው። መጨረሻ ላይ ደግሞ በነፃ 1000 ኮይን እንዴት እንደምታገኙ ነገራችኋለሁ ማለት ነው። እስከ መጨረሻው ድረስ አብራችሁን ቆዩ። ከሰሞኑ ቲክቶክን ያስናቀ አዲስ ፕላትፎርም መጥቷል። አብዛኛው ኢትዮጵያውያን ግን እየሰማም እያወቀም አይደለም። ብዙ ህዝብ ቲክቶክ ላይ ስክሮል በማድረግ ነው የተጠመደው። ነገር ግን አብዛኞቹ ደግሞ በዘር አፕ ላይ ገንዘብ እየሰሩ ይገኛሉ ማለት ነው። ስለ በዘር አፕ ትንሽ ልንገራችሁ። በዘር አፕ ማለት አሁን ላይ ከሌሎቹ ፕላትፎርሞች በተሻለ ማለት ነው ከቲክቶክ ወይም ደግሞ ከሌሎች በተሻለ ገንዘብን እየከፈለ ያለ አፕሊኬሽን ነው። እንደምታዩት ቬሪፋይ ለማድረግም 1000 ፎሎወር እና ቪዲዮ ፖስት ማድረግ ብቻ ነው የሚጠበቅባችሁ ማለት ነው። 1000 ፎሎወርስ እንዳገኛችሁ ደግሞ በደንብ ቬሪፋይ ማድረግ ትችላላችሁ ማለት ነው በቀላሉ። ስለዚህ ከቲክቶክ የተሻለ አዲስ ፕላትፎርም ነው ማለት ነው። ይሄ ፕላትፎርም በዘር አፕ ይባላል። አፑ አዲስ የመጣለም ከ400,000 በላይ ተከታዮች ያሉት አፕሊኬሽን ነው። ብዙዎች ግን እየተጠቀሙበት እየሰሩበት አይደለም። ብዙዎች $100 $200 ከዛም በላይ ነው ማለት ነው ገንዘብ የተሰራበት ያለ። ከሁሉም በላይ ደስ የሚለው ነገር ደግሞ በዘር አፕ ላይ ከቲክቶክ ወይም ደግሞ ከሌላ ፕላትፎርሞች ላይ ከፈለጋችሁት ላይ ማለት ነው አውርዳችሁ የስፖርታዊ የሆኑ ቪዲዮዎችን ማለት ነው ከ1 ደቂቃ በታች አድርጋችሁ ማንኛውንም ስፖርታዊ የሆነ ቪዲዮ ከቲክቶክ ላይ ያለ ዋተር ማርክ አውርዳችሁ ፖስት ማድረግ ትችላላችሁ ማለት ነው። ምንም አይነት ኤዲት ማድረግ አይጠበቅባችሁም። ቪዲዮ ማስተካከል አይጠበቅባችሁም። ምንም አይነት ነገር መስራት አይጠበቅባችሁም። ዳይሬክትሊ ከቲክቶክ ያለ ዋተር ማርክ አውርዳችሁ መጠቀም ትችላላችሁ ማለት ነው። ያለ ዋተር ማርክ ለማውረድ የሚከብዳችሁ ካላችሁ ደግሞ ሴፍቲክ የምትባል አፕሊኬሽን አለች። ከፕሌይ ስቶርም ከአፕ ስቶርም ታገኟታላችሁ። እሷን አውርዳችሁ ከቲክቶክ ላይ ማውረድ የምትፈልጉትን ቪዲዮ ሊንክ ኮፒ ሊንክ ታደርጋላችሁ ማለት ነው። ከዛም ፖስት ማድረግ የምትፈልጉት ቪዲዮ ላይ ወይንም ደግሞ የዛን ማውረድ የምትፈልጉትን ቪዲዮ ማለት ነው ኮፒ ሊንክ ካደረጋችሁ በኋላ ሴፍቲክ ያልኳችሁ አፕሊኬሽን ላይ ወስዳችሁ ሊንኩን በምታስገቡበት ጊዜ ቪዲዮን ያለ ዋተር ማርክ ያወርድላችኋል ማለት ነው። ስለዚህ እንደዛ ያደረጋችሁ ፖስት ማድረግ ነው ማለት ነው። በጣም ቀላል ነው። እንዴት አፕሊኬሽኑ እንደሚወርድ እንዴት ኢንስቶል እንደምናደርግና እንዴት አፕላይ ማድረግ እንደምንችል ደግሞ ላሳያችሁ። የምትጠቀሙበት ብራውዘር አፕ ስቶር ወይንም ደግሞ ፕሌይ ስቶር ሁሉም ላይ ማለት ነው ታገኙታላችሁ። ከከፈታችሁ በኋላ እንደኔ በዘር ብላችሁ ትጽፋላችሁ ማለት ነው። በዘር ብላችሁ ትጽፉ እንደምታዩት ይቺኛዋ አፕ ነች ማለት ነው። እኔ ጋር ኦፕን ያለችኝ ኢንስቶል ስላደረኩት ነው ማለት ነው። መጀመሪያ እናንተ ግን ኢንስቶል ይላችኋል። ኢንስቶል ታደርጉታላችሁ ማለት ነው። ኢንስቶል ካደረጋችሁት በኋላ እንደዚህ አይነት ኢንተርፌስ ነው የሚያመጣላችሁ። ሶ አዲስ ልንከፍት ስለሆነ ክሬት አካውንት የሚለውን እንጠቀማለን ማለት ነው። እኔ በኢሜይል ነው የምጠቀመው። ኢሜይላችሁ የማትረሱትና የምታስታውሱት ኢሜይል መሆን አለበት ማለት ነው። ሶ ኢሜይላችሁን እንደዚህ ታስገባላችሁ፣ ፓስወርዳችሁንም ታስገባላችሁ ማለት ነው። ኢሜይልና ፓስወርዳችሁን ካስገባችሁ በኋላ እንደምታዩት ኔክስት ትሉታላችሁ። ኔክስት ስትሉት ባስገባችሁት ኢሜይል ላይ ቬሪፊኬሽን ኮድ ይገባላችኋል ማለት ነው። ለኔ ገብቶልኛል እንደምታዩት ኢሜይልን ያስገብቻለሁ። ከዛ ምረጡ ይላችኋል። ያው ምንድነው የምትወዱት ስፖርት አይነት ነው። ኢትዮጵያ ውስጥ ብዙ ጊዜ ስፖርት ፉትቦልና ባስኬትቦል ነው የሚመረጠው። ሶ እሱን እንመርጣለን ማለት ነው። ከዛ በኋላ ምሳሌ እኔ ሜሲ ልበለውና ሜሲ ብዬ ኔክስት ለዋለሁ። እዚህ ጋር ጀንደር ያስመርጣችኋል። ያው ጾታችሁ ወንድ ከሆናችሁ ወንድ፣ ሴት ከሆናችሁ ሴት ትሉታላችሁ ማለት ነው። ከዛ ደግሞ እድሜ ነው። እኔ 24 ዓመቴ ነው። ሶ 24 የሚለውን እንመርጣለን ማለት ነው። እድሜያችሁን ትመርጣላችሁ ማለት ነው። ከዛ በኋላ ኔክስት ትሉታላችሁ። እዚህ ጋር ፕሮፋይል ፎቶአችሁን ሴትአፕ የምታደርጉበት ነው። ያው በኋላ ማስተካከል ትችላላችሁ። ከዛም ኔክስት እንለዋለን ማለት ነው። እዚህ ጋር መስማማታችንን ለመግለጽ ነው። አክሴፕት ካልነው በኋላ እንደምታዩት በዘር አፓችን በስትክክል ተከፍቷል ማለት ነው። መጠቀም እንችላለን። በዘር አፕ ላይ እንደዚህ የተሳሳተ ነገር ምናምን እንዳትሞሉ፣ ስትሞሉ ታስታውሱን ኢሜል ተጠቀሙ ማለት ነው። እንደዚሁም 100 ኮይን የሚሰጣችሁን ደግሞ ልንገራችሁ። 100 ፖይንት እንድትሰጡ የሚያደርጋችሁ እዚህ ጋር ነው። ኔክስት ያላችሁ ታልፉትና ማለት ነው። እዚህ ክልም ካረጋችሁ በኋላ የግዴታ 5 ደቂቃ በዘር አፕ ውስጥ መቆየት አለባችሁ 100 ኮይኑን ለማግኘት ማለት ነው። ስለዚህ አፕሊኬሽኑን ሳዘጉ ከ3 5 ደቂቃ ትቆያላችሁ ማለት ነው። ግድ ነው። ከዛ በኋላ ደግሞ እዚህ ጋር ኤዲት ፕሮፋይል የሚለው ውስጥ ገብታችሁ እንደፈለጋችሁ ፕሮፋይላችሁን ኤዲት ማድረግ፣ ማስተካከል፣ ስማችሁን መቀየር
ላይክ ትችላላችሁ ማለት ነው። ሁሉም ነገር ሴት አፕ አድርጋችሁ 1000 ፎሎወርስ ከገባችሁ በኋላ እንደምትመለከቱት እቺ አረንጓዴ የሆነችው ቬሪፋይ ምልክት ናት ማለት ነው። ቬሪፋይ ሆኖላችኋል ማለት ነው 1000 ስትገቡ። ከዛ በኋላ ያው መስራት ትጀምራላችሁ ማለት ነው። በኢንቪቴሽንም ደግሞ ሌላ ብር ማግኘት ትችላላችሁ። በዚህ ሊንክ ተጠቅሞ አንድ ሰው ከገባ $0.15 ታገኛላችሁ ማለት ነው። ሶ እንደዚህ አድርጋችሁ ከሰራችሁ በኋላ በቀላሉ መስራት ትችላላችሁ ማለት ነው። በጣም ቀላል ነው። ቤታችሁ ሆናችሁ መስራት የምትችሉት ነው። ማንኛውንም ቪዲዮ እያወረዳችሁ ፖስት ማድረግ አይ ቲንክ በጣም ቀላል ነው ብዬ አስባለሁ። በዚህ መልኩ መስራት ትችላላችሁ ማለት ነው። ዩቲዩባችንን ሰብስክራይብ ማድረግ አይረሳ። ሌሎች ጠቃሚ መረጃዎች ሲኖሩም እንደዚህ የምናካፍላችሁ ይሆናል። እስከዛው ግን ወሰላሙ አለይኩም ወራህመቱላሂ ወበረካቱ።